የረመዳን ስጦታ በሚል የተዘጋጀውን ፕሮግራም ልትታደሙ የተጣዳችሁት ወንድሞች እንደምላችኋል፣ እንደምንከርማችኋል። አላሁ ጀለ ወዐላ እንኳን ለተባረከውና ለዚህ ታላቅ ወር በሰላም አደረሳችሁ። የተወሰነ ቀን እንድትጾሙ ፈቅደዋል። ያው ይህ ርዕስ የተሰጠኝ ረመዳን የገባ ሰሞን ነው። ጉዳዩን እነሱ ፈርስት ሂጅራዎች በርካታ ርዕስ ሰጥተውኝ ነበር። ከዛ ውስጥ መርጬ የተወሰነ ነገር እንድል፣ እኔ ግን ከተሰጡት ርዕሶች ውስጥ የቀልብ ጉዳይ በጣም ሙሂም በጣም አንገብጋቢ ጉዳይ መሆኑን ስለተረዳው ይህን ርዕስ ሰጥቻቸው ኢስላህ አልቁሉብ ልቦችን እንዴት ነው ማጽዳት የሚቻለው፣ እስልምና ለልብ ምን ያህል ቦታ ሰጥቷል የሚለውን ዛሬ አብረን እናያለን። ቢስሚላህ አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ። አላሁ ጀለ ወዐላ ጀመረን እስክንጨርስ ለእሱ እርዳታ አይለየን። በተረፈ እስልምና ቀልብን በተመለከተ ከፍተኛ ትኩረት ሰጥቷል። ኢነል ኢስላም ለም የህተም ቢሸይእን ፊል ኢንሳን ቢቀድሪ መህተመ ቢቀልቢሂ። እስልምና ሃይማኖት እህት ወንድሞቼ በሰው ልጅ ጉዳይ ላይ ከፍተኛ ትኩረት የሰጠው ከቀልብ በላይ ከልብ በላይ ትኩረት ሰጥቶ ያናገረው ነገር የለም። ልብ ብሎ ማለት ፈሃዚህ አልሙድገቱ ሂየ በይቱል ኢማን። እቺ ልብ የምትባል ነቢ ስ ሰለም አላ ወሂየ ልቀልብ፣ እሷ ስትስተካከል ሁሉ ይስተካከላል ነው። እሷም ቀልብ ነች አሉት። ሙድጋ ነገር ነች፣ የተላመጠ የምትመስል ስጋ ነገር ነችና የሚገርማችሁ ነገር ይህቺ ትንሽዬ ስጋ የኢማን ቤት ነች። ኢማንም ኩፍርም የሚቀመጥበት ቦታ ነው። ወመውቂዕ ሲድቂ ወመሐሉ ኢኽላስ። ሰዎች እውነትን ሊቀበሉ እውነትን ሊኖሩ እውነትን መናገር እንዲችሉ የምትጋብዘው ይህችው ቀልብ ነች። ይሄ ቀልብ ብሎ ማለት የምንሰራውን ስራ ሁሉ አላህን ጀለ ወዐላ ብቻና ብቻ አስበን እንድንሰራ የምትገፋን ዋና ቦታ እሷ የተበላሸች ቀን እኽላስ ማግኘት ከባድ ነው። ቀልብ የተበላሸች ቀን ሰዎች እውነትንም መናገር ለእውነትም መኖር ለእውነትም መሞት አይችሉም። ቀልብ ሲበላሽ ከዋናው መስመር ውጭ ይወጣል፣ ያፈነግጣል። ወልቀልቡ ወሊሳን አዕዘሙ ማ ፊል ኢንሳን ወአህሙ ማ ፊሂ። እንግዲህ አላሁ ጀለ ወዐላ ይሄን የሰው ልጅ ወለቀድ ከረምና በኒ አደም የሰውን ልጅ አከበርነው ብሎ ያከበረው ይሄ ቀልብን ነው። በቃ ይሄ ከላይ የምታዩት ቆዳው የቀልብ ሽፋን ነው እንጂ ከቀልብ የተሻለ ከባድ ትኩረት የሰጠ ቦታ የለንም። ወኩሉ አዕማል ልኢማን ሚን ኸውፊን ወረጃ። በአጠቃላይ ኢማናዊ እንቅስቃሴዎች ሁሉ ለምሳሌ አላህን መፍራት፣ አላህን ተስፋ ማድረግ፣ በአላህ ላይ መመካት፣ አላህን መደገፍ፣ ወደ አላህ መመለስ፣ ለአላህ መዋደቅ፣ አላህ በሚያደርጋቸው ነገሮች ላይ እርግጠኛ መሆን፣ እውነት መናገር፣ ወመሐበቱላህ አላህን መውደድ ማፍቀር፣ እነማ መሐሉሃ አልቀልብ። እህቶቼ ወንድሞቼ፣ የእነዚህ ነገሮች ሁሉ ቦታቸው ቀልብ ነው። ቀልብ ሲስተካከል አላህን ማፍቀር ሰው ይችላል። ሰው ቀልቡ ሲስተካከል አላህን መውደድ ይችላል። ቦታው ልብ ነው። ነቢ ስ ሰለም አተቅዋ ሃሁና ብለው ወአሻረ ቢእስቡዐይሂ ኢላ ሰድሪህ ይላል። ወደ ልባቸው እያመላከቱ ተቅዋ እዚህ ነው ሲሉ ነበር። ይሄ ልብ ነው አላህን መፍራት የሚችለው። ይሄ ልብ ነው አላህን ማፍቀር የሚችለው። ይሄ ልብ ነው ከዱንያ በላይ ለአላህ ዲን እንድለፋ የሚጋብዘን ልብ ነው። ወቀቡሉ ልአዕማል ወተፋضሉሃ ኢነማ ሁወ መውቂፉ ዐላ ማ ፊል ቀልብ። እህቶቼ ወንድሞቼ፣ የምንሰራቸው አሁን ጾም እየጾምን አይደለም፣ ተራው እየሰገድን አይደለም፣ እንደዚሁም ደግሞ ቁርአን እያከተምን እየቀራን እየታገልን አይደል፣ ሰደቃ እየተረባረብን አይደል። እህት ወንድሞች፣ ወላሂ እነዚህ ነገሮች ሁሉ አላሁ ጀለ ወዐላ እንዲቀበላችሁ ከፈለጋችሁ ቀልባችሁ ላይ ትኩረት ስጡ። ሪል በትክክል ልባችን አላህን ይፈራል ወይ? አላህን ያከብራል ወይ? አላህን ይወደዋል ወይ?
ወመዓኒ ልኢማን ኢማን የሚባለው ነገር ራሱ እኮ ትርጉሙ እዚሁ ልብ ላይ ነው እኮ የሚገለጠው። ትዝ ይላችኋል ዑለሞቹ ኢማንን ሲገልጹት እኮ ማ ወቀረ ፊል ቀልብ አሉ። ልብ ላይ የተቀመጠ ነገር ነው አሉ። አያችሁ፣ ልብ ኩፍርንም ሊቀበል ይችላል። ልብ ወንጀልን ሊወድ ይችላል። ልብ አላህን ሊወድ ይችላል። ልብ አላህን ሊያከብር ይችላል። ልብ ከአላህ በላይ መንግስታቶች እንድናከብር ልቦቻችን ሊሸነፉ ይችላል። ልብ ሲስተካከል ሰው ሙእሚን ነው። ሰው የሚሰራው ስራ አላህ ዘንድ ተቀባይነት አለው የለውም የሚባለው አጀንዳው ልብ ላይ ነው የሚያጠነጥነው ማለት ነው። ፈመታ ፈረገ ልቀልቡ ሚንሃ ፈዕንደ ዛሊከ ላ ዩፊዱ ዐመል። እህት ወንድሞች ልቦቻችን ከመስተካከል ሲራቆቱ ወይም ደግሞ መቅናት ሲያቅታቸው ምንሰራቸው ስራዎች ሁሉ ረበል ዓለሚን ዘንድ ዋጋ የላቸውም። ለዚህ ነው አላህ ኢነማ የተቀበሉ ላህ ሚነል ሙተቂን ይላል። እኔ ስራን የምቀበለው ከሚፈሩኝ አካሎች ነው ይላል። የሚፈሩት ሰዎች ምናቸው ስለተስተካከለ ነው እህት ወንድሞች፣ ቀልባቸው ልባቸው መስመር ስለያዘ ነው። ስለዚህ ወላ ተቅበሉ ጣዕቱን ወይም ወላ ትቅበሉ ጣዕቱን፣ ልብ የተበላሸ እንደሆነ ምንሰራቸው ስራዎች ጾምም ጨምሮ ቁርአኑን ጨምሮ ሰደቃውን ጨምሮ አላሁ ጀለ ወዓላ አይቀበላቸውም። ወላ የንተፊዑ አብዱን ቢዕባደትህ፣ ልብ ካልተስተካከለ ልብ አላህን ማክበርና መፍራት ካልቻለ እህት ወንድሞቼ ኢባዳዎቻችን ሁሉ ተቀባይነት የላቸው። ድርቅ ያሉ ሩህ የሌላቸው ተራ የፊዚካል እንቅስቃሴ ነው ሰላቱ የሚሆነው። ከጾሙ የሚገኘው መራብ መጠማት ነው። ከሰላቱ የሚገኘው ድካም ልፋት ብቻ ነው የሚሆን። ከሐጁም አልሁጃጅ ከፊር አልሩክባን ከፊር ወልሁጃጅ ቀሊል እንደተባለ ማለት ብዙዎች ወደ ሐጅ ይሄዳሉ። አላሁ ጀለ ወዓላ ሐጃቸው የሚቀበላቸው ልቦቻቸው የተስተካከሉ የምርጥ ሰዎችን ስራ ብቻ ነው የሚቀበለው። ወልቀልቡ እህት ወንድሞቼ ልብ ብሎ ማለት መሐሉል ኢማን ወልመሐባ ነው። ቅድም እንደገለጽ ነው የኢማንና አላህን የመውደጃ ቦታ ነው። ወልኹሹዕ ወልኸሽያ ወዐመል ቁሉብ ይሄ አከዱ ሸዕብ ኢማን። እህቶች ወንድሞቼ የልብ ስራ ብሎ ማለት ከየትኛው አካላዊ ስራዎች በላይ የጠበቀ ቫልዩ ዋጋ ያለው የልብ ስራ ነው። ወሰላሁ ሳኢሩ ልአዕማል መኑጡን ቢሰላሕ ልቀልብ። የትኛውም መልካም ስራ ወላሂ ለዚ ላኢላሃ ገይሩ እህቶቼ ከልብ መስተካከል ጋር የተቆራኛል። ለምሳሌ ሰላተን ለይል ግለሰቡ ሊቆም ይችላል። ሰኞና ሐሙስ ሊጾም ይችላል። ሐጅ በየዓመቱ ሊደጋግም ይችላል። ይሄ ስራ ዋጋ ኖሮት አላሁ ጀለ ወዓላ እንዲቀበለው ከተፈለገ የልብ መስተካከል ግድ ነው። ይህን ስራ ልቦቻችን ሳይስተካከል ልንሰራው እንችላለን ነው? አዎ። በጣም ደረቅ፣ በጣም አስቸጋሪ፣ በጣም ከመስመር የወጡ ሰዎች ሐጅ ሊያደርጉ ይችላሉ። ሰላቱ ልምድ ሆኖባቸው 5 ወቅት ሰላት ሰዎች ሰላት ይሰግዱ ይችላሉ። ፋቲሃን የማያውቁ 70 ዓመት የሰገዱ ሰዎች ታገኛላችሁ። በፍጹም ተቋሚ ባል ነገር በአጠገባቸው ያላለፉ ሰዎች የዲን ጠበቃ ሆኖ ልታያቸው ይችላል። ለዲን ሲሉ ሊሞቱ ይችላሉ። ልባቸው ግን በመበላሸቱ ለልባቸው ትኩረት ባለመስጠታቸው ግን ያ ሁሉ ኢባዳ ያ ሁሉ መልካም ስራ ዋጋ የሚያጣበት ኮንዲሽን አለ። እህት ወንድሞች ፈአዕማሉ ልቀልቢ هي الأصل وأعمال الجوارح تبع። የልብ ስራዎች መሰረት ናቸው። አንድ ሰው ሙስሊም ሆኖ ወደ አላህ ለመቃረብ የሚያደርጋቸው ነገሮች ሁሉ መሰረታቸው የልብ ስራ ነው። ልብ ሲስተካከል ነው የአካል ስራዎች በአጠቃላይ ልብ ነው የሚከተሉት። يقول عز بن عبد السلام مبدأ التكاليف كلها ومصدرها القلب። عز بن عبد السلام ما المسألة؟ مبدأ التكاليف كلها ومصدرها القلب። የትኛውም ግዴታ ተግባር መነሻውና ምንጩ ልብ ነው ይላል። ሰላት ስገዱ ተባለ።
ግለሰቡ ልቡ ተስተካክሎ አላህን አውቆ ለማን እንደሚሰግድ ገብቶት ህግና ስርዓቱን ጠብቆ ሰግዶ ግዳጁን ተወጥቷል ተብሎ ሊሸለም ከተፈለገ መስደሩ ቀልብ ነው ይላል። ወሰላሁ الأجساد موقوف على صلاح القلب وفساد الأجساد موقوف على فساد القلب። የአካል ስራዎች ሁሉ የሚስተካከሉት ልብ ሲስተካከል ነው። የአካል ስራዎች ሁሉ ተሰርተው ራሱ ተበላሽተዋል ውድቅ ሆነዋል የሚባሉት ልብ የተበላሸ ጊዜ ነው። ስለዚህ ወንድሞቼ ወአስሊሑ ፈሳደ ቁሉቢኩም የግድ ልቦቻችን ላይ መስራት ይጠበቅብናል። ልቦቻችን ላይ ካልሰራን ወላሂ ጾሙ ቫልዩ የለውም። ለዚህ እኮ ነው ነብዩ ሰለላሁ ሁሌ የምትሰሙት ሐዲስ አለ ኢነ ፊል ጀሰዲ ሙድገቱን አሉ ረሱል ሰለላሁ። ይሄ በሰው አካል ውስጥ እኮ አሉ ባንተ አካል ውስጥ እኮ ሙድጋ አለ አሉ፣ የተላመጠ የሚመስል ስጋ አለ አሉ። ኢዛ ሰለሐት ያቺ የተላመጠች የምትመስል ትንሽዬ ስጋ የተስተካከለች ጊዜ፣ ጌቷን ያወቀች ጊዜ፣ ጌቷን የፈራች ጊዜ ሰለሐል ጀሰዱ ኩሉሁ ሁሉም የሰውነት አካል ይስተካከላል። ወላሂ ልብ ሲስተካከል አይኖቻችን የተራቆቱ ሞባይል ላይ ያሉ የሴት ገላዎችን ማየት ያቆማል። የወንድ ገላዎችን ማየት ያቆማል። ወንጀል ማየት ያቆማል። ልብ ሲበላሽ ግን አይን ልብን ተከትሎ ነው የሚሄደው። ሐራም ነገር ሁሉ ይቀለዋል። እጅም ሰው መበደል ያቆማል። ምላስም ክፉ ከመናገር የሚቆጠበው ልብ ሲስተካከል። ረሱል ምን አሉ? ኢዛ ሰለሐት ሰለሐል ጀሰዱ ኩሉሁ። ያቺ ልብ ስትስተካከል የሰውነት አካል ሁሉ ይስተካከላል። ለዚህ እኮ ነው ዛሬ በቀላሉ ወንጀል የምንሰራው። የሚገርማችሁ ነገር ቁርአን እንዲህ ብሏል ስትሉት ሰው ንቆ የሚሄደው የልብ ብልሽት ስላለ ነው። ይሄ እኮ ሸሪዓ አይፈቅደውም ስትሉት እየሰማ ጆሮ ዳባ ልበስ ብሎ በድፍረት ወንጀል የሚዳፍረው ሰው ልብ እኮ ስለተበላሸ ሌላ እኮ አይደለም። ሱሪ አትልበሺ ልቧ ስለተበላሸ ህጉ ለሷ ቫልዩለስ ነው። ሚስትን አትበድል አላህን ፍራ ስትለው የማይቆመው ልቡ ተበላሽቷል። ኢዛ ፈሰደት ፈሰደል ጀሰዱ ኩሉ። ልብ ሲበላሽ መላ አካላችን ይበላሻል። ሰላቱ ጣዕም የማይኖረው ሰላቱ አላህን መፍራት የማንችለው ልቦቻችን ስለተበላሹ ብቻ። ስለዚህ እህት ወንድሞች ልብ ብሎ ማለት መዳሩል ሐያት ወመውጢል ኢማን ነው። በአጠቃላይ መንፈሳዊ ህይወታችን መሽከርከሪያው ማጠንጠኛው ልብ ነው። ወመእዋኡል ሙዕተቀድ ስለ እምነት ስናወራ አቂዳን ስነካካ ምንጩ መስተሩ ዋና ቦታ ልብ ነው። የሚገርማችሁ ነገር ጁርሙን ሰጊር ላኪነሁ ኢንሳን ነፍሱ። ልብ ብሎ ማለት ትንሽ ነገር ነው። ትንሽ እጃችሁ ላይ ቁጭ የሚል ነገር ነው ልብ። የሚገርማችሁ ግን ሰው ማለት እሱ ነው። ወልጅስሙ ጊላፉን ለሁ የተሐረኩ ቢአምሪሂ። ይሄ የምታዩት ቀይ ቆዳ፣ ጥቁር ቆዳ፣ ጠይም ቆዳ፣ እግሩ፣ እጁ ሁሉ ለዛ ለልብ ሽፋን ሆነው ብቻ ነው የሚያገለግሉት። ወደ አፈርነት የሚቀየሩ ነገሮች ናቸው። ዋናው የሰው ልጅ ብሎ ማለት ልቡ ነው ማለት ነው። ስለዚህ የተሐረኩ ቢአምሪሂ ይሄ የሰውነት አካል ሁሉ የሚንቀሳቀሰው በልብ ትእዛዝ ነው። ወየዕመሉ ተህተ ተውጂሂ ልክ እንደ መሪ ልብ በጠቆሙ መስመር ላይ ነው አካል የሚንቀሳቀሰው። እግሮቻችን ወደ ወንጀል የሚሄዱት ልቦቻችን ስለመሯቸው ነው። የተበላሸ ልብ ውስጣችን ስላለ እግሮቻችንን ወደ መጠጥ ቤት ወደ ወንጀል ቦታ ይገፋናል። ቀጥ ብሎ እግር ይሄዳል። ለምን? የልብን ትእዛዝ የሚቀበለው። እኛ ለልቦቻችን ትኩረት አልሰጠንም። ስላልሰጠን ልቦቻችን ተበላሹ፣ መላ አካሎቻችን ተበላሹ ማለት ነው። ስለዚህ እህት ወንድሞቼ ልብ ብሎ ማለት ከባድ ነው። እኔ በጣም ገርሞኛል። ይሄ ርዕስ ከሰጠኋችሁ በኋላ ብዙ ነገር ለማገላበጥ ሞከርኩ። ስለ ልብ ገና እስከ ዛሬ አልተጀመረም ብዬ ነው እየተናገርኩ ያለሁት። መወራት መነገር አልተጀመረም። ጾም ገብቶ የሚወራው አላህን ፍሩ ነው የሚወራው። ጾም እንደዚህ ነው፣ አዳቡ፣ ሹሩጡ፣ ሙብጢላቱ ሲያም ምናምን ነው። ስለ ልብ መነገር አልተጀመረም። ልብ የተስተካከለ ሰው ቁርአንን ይወዳል። ልብ የተስተካከለ ቀን ወላሂ ለዚ ላ ኢላሃ ገይሩሁ ጾማችሁ ትደሰታላችሁ። ለዚህ እኮ ነው ረሱል ሊሳኢሚ ፈርሐታን ይላል። ለጾመኛ ሰው ሁለት ደስታዎች አሉት ብለው
እንደ ፊጥሪ ወእንደ ሊቃኢ ረቢህ ይላል። ሲያፈጥር አያችሁ፣ ልቡ የተስተካከለ ሰው ጾሞ ሲያፈጥር ለአላህ ብሎ ጾሞ በስነ ስርዓት አደቡን ጠብቆ ጾሞ ወላሂ እርካታ አለው። ተርቦ ስለበላ አይደለም፣ ጾሞ ስላፈጠረ። አላህን ደግሞ ሲገናኝ ያለው ሽልማት በጣም ነው የሚያስደስተው። አትጠራጠሩ። ልቦቻችንን ችላ ብለን የምንሮጠው ሩጫ አደገኛ ነው። ሩቅ አትሂዱ። ልቦቻችን ሲስተካከል የመኪና ፍቅር እንቀንሳለን። ልቦቻችን ሲስተካከሉ ለዱንያ ያለን ፍቅር፣ ለግንብ ለህንፃ ያለን ፍቅር ወላሂ ይቀንሳል። ልቦቻችን ሲስተካከሉ ሴትን የምናፈቅርበት የምንንገበገብበት ነገር ይቀንሳል። ልቦቻችን ሲስተካከሉ አኸራ ይገባናል፣ ጀነት ይገባናል፣ ጀሃነም መፍራት እንጀምራለን። አላህ ሲነሳ ልቦቻችን ሁሉ ደስ ደስ ይላቸዋል። ለምን? የተስተካከለው ዋናው የሰው ልጅ ኒኩለሱ ማለት ነው። ዋናው ፓርቱ ነው የተስተካከለው። ሲበላሽም አሁን እኛ ጋር የሚታየው ተጨባጭ ነው። ሰላት አለፈን ግድ የለንም። ጾመኛ ሆነን የሰው ስም እናነሳለን ግድ የለንም። ጾመኛ ሆነን ሞባይል እንጎረጉራለን፣ ቲክቶክ ውስጥ ገብተን ብልግናው ምኑ እናተራምሳለን ግድ የለንም። የተበላሸ ልብ ላይ ጾም ቫሉለስ ነው። መራብ መጠማት ነው። ለዚህ እኮ ነው ረሱል ከሚን ሳኢሚን ለይሰ ለሁ ሚን ሲያሚሂ ኢላ ልጁዕ ወልአጥሽ ይላል። ስንትና ስንት ጿሚ አለ ከጾሙ የሚያተርፈው መራብ መጠማት ብቻ ነው። ለምን? ባልተስተካከለ ልብ ነው። ቀልቡ ተበላሽቷል። የኔና እናንተ ቀልብ ማለት ነው። ምን ሸካለሁ? ቀልቦቻችን ዛሬ መኪና ላይ ነው የተንጠለጠሉት። ሴት ላይ ነው፣ ወንድ ላይ ነው፣ ልጅ ላይ ነው፣ እናትና አባት ላይ ነው። አላህ ተረሳኩ። አላሁ ጀለ ወዓላን በቀልባችን ማክበር አልተነገረንም ጭምር። መውደድ፣ ማፍቀር፣ መፍራት፣ ወደ አላህ መመለስ፣ አላህን ይቅርታ መጠየቅ፣ አላህ ሲነሳ ደስ የሚለው ልብ የለም። ስለሌለ ስራዎቻችን ሁሉ ጾሙ ረሃብ ነው አትርፎልን የሚሄደው። ቁርአን የሆነ ቦታ ላይ ምን ይል መሰላችሁ? ኢነማ ልሙእሚኑን አለዚነ ኢዛ ذكر الله ወጅለት ቁሉብሁም ይላል። ሙእሚን ብሎ ማለት አለ በቃ ይሄ ነው ሙእሚን መገለጫው ይሄ ነው አለ። አላህ ሲነሳ ልቦቻቸው በፍርሃትና በደስታ ይነቃነቃል፣ ይፈራሉ። አላህ ስለተወሳ ደስ ይላቸዋል። ቢላሂ አለይኩም ከእናንተ ውስጥ ከኛ ውስጥ ማን ነው አላህ ሲነሳ ደስ የሚለው? የተስተካከለ የቀና ልብ ያለው? ወሬ ቀላል ነው፣ ቁጭ ብሎ ማዳመጥ ቀላል። አጀንዳ ያለው አተቅዋ አሁና ልብ ላይ ነው። ረሱል እኮ በጣም ጨንቋቸው ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ እያልኩ ይማጸንስ ነበር። ስለዚህ ወንድሞች ልብን እንቀጥላለን፣ ትኩረት ስጡት። ይሄ ላይ ያለው ስራ የሚገርማችሁ ነገር ወደ ውስጥ ስንገባ አጃኢብ ነው ያገኘሁት። የሚገርም ሰሃቦቹ ትላልቅ ዑለሞች ስለ ልብ የተናገሩት የሚገርም ነው። በቃ የሚገርም እስከ ዛሬ አሁን ብዙ ነው ለማየት የሞከርኩትና ይበዛባቸዋል ብዬ ሰዓት ይመስላል እንጂ አላቅም። በደንብ ብንሄደው ያው አላቅም። ያው ነገር ሲበዛ ባህያ ይጫን ይላል። ቆፍጠን ያለሽ አንኳር ፖይንት ስታጥር ጥሩ ነው። ግን ብዛቱ ስለ ልብ የተነገረው ነገር አጂብ ነው። እስከ ዛሬ የት ነበር እስክትሉ ድረስ ነው 15 ገጽ ነው የሰበሰብኩት። አልቀልቡ መሐሉ ተፍኪር። እህት ወንድሞች፣ ልብ ብሎ ማለት የማሰቢያ ዋና ቦታ ነው። አላህ ቢለ ለሁም ቁሉቡን ላ የፍቀሁነ ቢሃ፣ ልብ አላቸው በልቦቻቸው ግን ነገራቶችን መረዳት፣ ማስተንተን፣ መገንዘብ አይችሉም ማለት። ልብ ማሰቢያ ቦታ ነው ይላሉ። የቅረኡ ማ ፊል ከውን ሚን ሱንዕ ልኻሊቅ። ልቦቻችሁ የማሰቢያ ቦታ ነች ስንላችሁ ልብ ምን ያደርጋል መሰላችሁ? አሁን እንዲቁጭ ብላችሁ ስለ ጾም አስቡ። ጾሙ ስላላችሁ አምላክ አስቡ። ይሄ አምላክ ዓለም አቀፍ ሙሉ ዓለም ላይ ህጉ ሙስሊሞች ጆሮ ላይ ገብቶ ይሄ ሁሉ ሰው ትእዛዙን በግርድፉም ተንገዳግዶም ቢሆን ይጾምለታል። ማንን? አላህን። ዝም ብላችሁ ሰማዩን አስቡት፣ ምድርን አስቡ። የሰው ልጅ ከንፍጥ ገነባ፣ ሰማይን ገነባ፣ ምድርን ገነባ። ይሄ ዓለም ላይ ያለውን ነገር የምታነቡት በአይናችሁ አይደለም፣ በቀልባችሁ ነው። መሐሉ ተፍኪር ነው የምንለው ይሄን ነው። ፈየተአመሉ ደላኢለ ልዐዘመቲ፣ የአላህን ሀያልነት የሚጠቁሙ ማስረጃዎችን ማየት የምትችሉት በቀልባችሁ ነው። ዝም ብላችሁ አስቡት። ወደ ሰማይ ውጡ። ይህንን ግዙፍ ሰማይ አንድም ቀን መላይካ ሳያግዘው
ኩን ሁን በሚል በሁለት ቃል የገነባውን አምላክ አስቡት። ወመዋጢዑ ልእብዳዕ ፈዩርሲሉ ዛሊከ ሊልጀዋሪህ ወሚንሕ ሊሳን። አያችሁ ቀልቦቻችሁ አላሁ ጀለ ወዓላ እዚህ ዩኒቨርስ ላይ የፈጠሯቸውን ነገሮች በደንብ ማንበብ፣ በደንብ ማስተዋል፣ በደንብ መገንዘብ፣ አላህም ማክበር፣ ስለ አላህ ይበልጥ ልቦቻችን ስቅል ጥልጥል ማለት ይጀምራሉ። ያን ጊዜ ልብ እንደዚህ አይነት መንፈሳዊ ዓለም ውስጥ ሲገባ አጀንዳውን ወደ አካል ይልካል። አጀንዳውን ወደ አካል ከአካሎቻችን መካከል አንዷ ምላስ ነች። ምን እንደምታደርግ ታውቃላችሁ? ይሄንን ዩኒቨርስ ልቦቻችሁ በደንብ አስበው አሰላስለው አላህን ሲያከብሩት ምላስን ዘክሪ ትላታለች። አላሁ አክበር ሱብሓነላህ ላኢላሃ ኢለላህ እንድትል ለምላስ ያስተነተነውን ያሰበውን መረጃ ይለቅለታል። ሊተጥቢቂ ተስቢሃን ወተህሊላ ወተበሩዐን ሊረቢሃ ሩኩዐን ወስጁዳ። ለአካል ምን ይለዋል? ስገድለት፣ ይሄን ግዙፍ ሰማይ የገነባው እኮ አምላክህ ነው ብላ ልብ ነች እኮ የምትናገረው። ይህን ሁሉ ታነብ፣ ታስተነትን፣ ትቀራ፣ በደንብ ተደብር ታደርግና አረ ዘክረው ሱብሓነላህ አላሁ አክበር ላኢላሃ ኢለላህ በለው ምናምን እያለች ለምላስ ሪፖርት ታቀርባለች። ምላስ ያን ጊዜ የቀልብ ተከታይ ነው አላልንም? አላሁ አክበር ላኢላሃ ኢለላህ ሱብሓነላህ አልሐምዱሊላህ ማለቱን ይቀጥላል። አካሎቻችን ሱጁዱን ሩኩዑን ይቀጥላሉ። ቁርአኑ በምላስ እንለዋለን፣ ዳዕዋውን እንቀጥላለን። ልቦቻችን በትክክል ይህን ዩኒቨርስ አንብበው የአላህን ታላቅነት እንድንረዳ አድርገውን ምን ያደርጋሉ? ለምላስና ለአካል ይህን አምላክ ተዋደቁለት፣ እሺ በሉት፣ ተከልከሉ፣ ዘክሩት፣ አወድሱት ብለው መመሪያ ያቀርባሉ። ያን ጊዜ ምላስ ምንም አቅም የላትም። ሰምዐን ወጣዕን። ቀልብ ሲስተካከል እሺ ሐሜት ታቆማለች፣ ውንብድና ታቆማለች፣ ስድብ ታቆማለች፣ ዘለፋ ታቆማለች። ዚክር ነው። ፈጡባ ሊመን ጣበት ቁሉብሁም ቢማዕሪፈቲላህ። እህት ወንድሞች፣ አላህን በማወቅ ልቦቻቸው የጸዱ ሰዎች ምንኛ ታደሉ መሰላችሁ። ቢማዕሪፈቲላህ ወመሐበቲህ፣ አላህን በማወቅ አላህን በመውደድ፣ ወልኸውፍ ሚንሁ፣ አላህን በመፍራት፣ ወተወኩሉ ዐለይህ፣ ላይ እንደገለጽ ነው አላህ ላይ በመደገፍ አላህ ላይ አሁን እኮ እህቶቼ ወላሂ ባንክ ያለውን ብር ነው እንጂ ምናምነው አላህን ተማምኖ አላህን አምኖ ተአምር የሚሰራ ሰው እኮ ጠፋ። ይሄ ተወኩል አምላክ ላይ መደገፍ፣ አምላክን መተማመን ያደርግልኛል፣ ያሽረኛል፣ ከፍ ያደርገኛል የሚሉ አምላክን አስቦ ልቦቻችን እሱ ላይ ተማምነው እኮ ብዙ ነገር መስራት እኮ ቆመ። ሰው ብሩ ላይ አቅሙ ላይ እውቀቱ ላይ ተደግፎ እኮ ተቸገረን። ወልፍቲቃሩ ኢለይ፣ ሲቸግረን መከራ ሲገጥመን ወደ አላህ መከጀል እኮ ሰው አቆመ። ልክ ሲቸግረን የምንወደው ጓደኛ፣ ገንዘብ ያለው ጓደኛ፣ ዘመዶቻችን ነው ትዝ የሚሉን፣ ረብል ዓለሚን ትዝ አይለንም። ሰለፎቻችን ለዑመር ብን አብድልአዚዝ ሐሰን አልበስሪ ይመስለኛል ደብዳቤ ጻፈለት። ከሰው አንድ ነገር አትፈልጋለሁ። ሰው ጋር ሄደ የሆነ ነገር ስትፈልግ አላህ በቃ እሱ ይብቃ እሱ ይርዳ ብሎ እንዳይተው ሰጋለሁ፣ ከሰው አትጠብቅ። ሰለፎቻችን ዲኑ ገብቷቸዋል፣ ቀልብ ገብቷቸዋል፣ ቁርአን ገብቷቸዋል፣ አላህ ገብቷቸዋል። እኛ ከቁርአኑ ራቅን፣ ከሱናው ራቅን። ስንመረቅ እንደዚህ አይነት ፕሮግራም ተዘጋጅተን እናወራለን፣ ቁጭ ብለን እናዳምጣለን። ስንበተን ራሱ ትምህርቱን ማሰላሰል ራሱ አንችልም። ወሪዳ ቢቀዳኢሂ፣ እህቶች አላህን በማወቅ በመውደድ በመፍራት ያሸበረቀች ልብ አላህ በወሰነው ውሳኔ ደስተኛ ነች። ድህነትም ቢሆን ደስተኛ ነች፣ ሀብታምም ቢሆን ደስተኛ ነች፣ በሽታም አላህ ወሰነባት ደስተኛ ነች። የተለያየ የኑሮ ውድነት ጫነባት ደስተኛ ነች። ለምን? የአላህ ቀዳ ወልቀደር ላይ አንደኛ የኢማን አካል ነው። ሁለተኛ አላህን ስታውቁት አላህኛ ላይ ለምሳሌ በሽታ አምጥቶ የሚጥለው ወላሂ ሊዘልመን አይደለም። ለምንድነው? ከወንጀል ሊያጸዳን። ለምንድነው? ደረጃችን ከፍ ሊያደርገው። ለምንድነው? አጥፍተን እየቀጣን ሊሆን ይችላል። በደንብ የአላህ ጉዳይ ስለገባት በአላህ ውሳኔ ላይ ምን ትሆናለች? አላህን በማወቅ ያሸበረቀችና የተስተካከለች ልብ የአላህን ውሳኔ በፍቅር ትቀበላለች። እናቱ በሞት ተለየችው፣ ቀደረላህ ነው ወማ ሻአ ፈዐል። ልጆቹ በእሳት ተቃጠሉ፣ ቀደረላህ ወማ ሻአ ፈዐል። ንብረቱ ወደመ፣ ቀደረላህ ወማ ሻአ ፈዐል። እንዲህ የሚለው ማን ነው?
አላህን በማወቅ ልቡ የተስተካከለ ምርጥ የአላህ ባሪያ ነው የሚሆነው። ወሸውቁ ኢለይ እህት ወንድሞቼ አላህን በማወቅ የተስተካከለች የበጀች ያማረች ቀልብ አላህን ትናፍቃለች። ነብዩ ሰለላሁ ይላሉ መን አሐበ ሊቃ አላህ አሐበ አላሁ ሊቃሁ ይላል። አላህን ለመገናኘት የሚወድና የሚጓጓ ሰው አላህም እሱን ሊገናኘው ሊያገኘው ይወዳል። ዛሬ እኮ እኛ ዱንያን መነጠል እየሳሳን ነው። አላህ እኮ አይናፍቀንም። ልጆቻችንን የምንወደውን ያህል አላህን የሚወድ ሚስቶቻችንን የምናፍቀውን ያህል ያፈቀርነውን ሰው የምናፍቀውን ያህል አላህን እኮ መናፈቅ እኮ የለም እኮ ተነሳ። ወልኹዱኡ ለሁ ለአላህ ደግሞ ዝቅ ማለት መተናነስ። ዛሬ እኮ አሜሪካ ስላላችሁ ቲቪታችሁ አዲስ አበባ ውስጥ ግራውንድ ፕላስ 2 ቤት ስለሰራ ቲቪቱ ግልመጣው ኩራቱ ወላሂ አላህን ስታቁት ወልኹዱኡ ለሁ ዝቅ ትላላችሁ ለአላህ ትተናነሳላችሁ። ከንፍጥ እንደተሰራችሁ ይገባቸዋል። መጨረሻችሁ የሆነ ጥንብ እንደሆነ ይገባቸዋል። ሰገራ ይዘን እንደምንዞር በደንብ ይገባቸዋል። ተራ ፍጡር እንደሆነ ይገባናል። መቼ ልቦቻችን ሲት ኢዛ ሰለሃት ሰለሐል ጀሰዱ ሲሆን ልብ ሲስተካከል ምንም አይደላችሁም። በቃ ምንም እኮ ነው ብላችሁ አጋነንከው እንዳትሉ ምንም በቃ ምንም ምሳሌው ስራ አንቺ ነው። ምንም من تواضع لله رفعه ለአላህ ብላችሁ ዝቅ ስትሉ እኮ አላህ እሱ ጋር ከፍ ያደርጋችኋል። ዛሬ ወላሂ ትንሽ ገንዘብ ያላችሁ ሰዎች ድሃን አይጨብጡም ታውቃላችሁ፣ እናንተንም ጨምሮ ማለት ነው። ከድሃ ጋር መቀመጥ እኮ ይቀፈዋል። ካረጀች እናቱ ጋር ከአያቱ ጋር እኮ መቀመጥ በቃ በል ነፍስያ ትንቅንቅ ነው። ለምን ቀልብ አልተስተካከለም። ቀልብ የተስተካከለ ቀን እህቶቼ ዝቅ ማለት ውበት ነው። ዝቅ ማለት ደስታ አለው ወይ? ምን አባት ይልንገራል። መቼ አላህን ያወቃችሁ ቀን ልቦቻችሁ የተስተካከለች ቀን ማለት ወረጃ ደግሞ ተስፋ ታደርጋላችሁ። ጀነትን ይሰጠኛል ተስፋ የምታደርጉት ለምሳሌ ካንሰር ይዞሻል፣ ተስፋሽ አላህ ጋር ነው። ኩላሊት ተበላሽቷል፣ ተስፋሽ አላህ ጋር ነው። ብርሽ ላይ ዘመዶችሽ ላይ አይደለም። ስለዚህ እህቶቼ ቀልብ ሲስተካከል ሰው አላህን በማወቅ ልቦናው ሲበጅና ሲጸዳለት አላህ ላይ ነው ሁሌ ተስፋ የሚያደርገው። ወተስሊም ለአላህ እጅግሩን ይሰጣል። ማን ልቦ የተስተካከለ ሰው። وغيرها من أعمال القلوب فحققوا العبودية لله فسعدوا في الدنيا والآخرة. በአጠቃላይ እህቶቼ እኔ አሁን ቀልብ በምን ይጸዳል ብዬ ሳይ ወደ 20 ነጥብ አገኘሁ። ቁርአን መቅራት፣ ዚክር መዘከር ምናምን የሚል ቁርአን እየቀሩ ልቦቻቸው አልጸዳ ያላቸው 1001 ሰው እናውቃለን። እኔም እናንተንም ጨምሮ ማለት ነው። ዝም ብዬ ሳስበው ይህን ሰሞኑን ገረፍ ሳደርገው አጀንዳው ከረበል ዓለሚን ጋር የተያዘው አላህን ከማወቅ ጋር ነው። አላህን ከማክበር ጋር ኻሊቀ ሰማዋት አስባችሁታል? አንድ ሚስትህን የምትወዳትን ያህል እንዲያሳምሮ የገነባህን አምላክ መውደድ ያቃተው ልብ ይዘህ ሙእሚን ነኝ ማለት ሮንግ ነው። አንቺ እንዲያሳምሮ የገነባሽን አምላክ ማፍቀር፣ መውደድ፣ መናፈቅ እሱን ስታስቢ ደስ የሚል ስሜት መሰማት ልብሽ አቅቶት አንድ ወንድ ወደሽን አፍቅረሽ ድብድብ ማለት ወላሂ ሙስሊም ማለት ከባድ። አላህ እኮ በግልጽ ቋንቋ ነው ከኔ በላይ ሚስትን ትወድና ፈተረበስ ወየውልህ። ከኔ በላይ ቤት ትወድ ከሆነ ገንዘብ፣ ብር፣ አባት፣ ልጅን ትወድ ከሆነ ወየውልህ እኮ አለ። መጀመሪያ ልቦች ከፈጠራቸው አካል ጋር ነው ተዋውቀው ሰላም ማግኘት ያለባቸው። እኔ አላህን የማያውቁ ልቦች ተስተካከሉ ብትሉኝ ፌክ ነው። መጀመሪያ ልብ መጽዳት ያለበት ከኻሊቋ ጋር ነው መታወቅ ያለባት። ኻሊቋን ነው ማፍቀር ያለባት። ፈጣሪዋን ነው መፍራት ያለባት። ያ እርከን እንትን ሩቅ አትሂዱስ። ልቦች ሲጸዱ ከአላህ ጋር መጀመሪያ ይተዋወቃሉ። ሲተዋወቁ ቢላሂ አለይኩም ለቁርአን ጊዜ ታጣላችሁ አይጠፋም። ለምን? ልቦቻችሁ አላህን አወቁት፣ አከበሩት፣ ፈሩት። ምን ይባል መሰላችሁ? ከታች አቅዋለ ሰለፍ ሰለፎቻችን ስለ ልብ የተናገሩት እጅግ ቁርአን የሚሸት ቃል አላቸው። መን ዓረፈ አላህ
أحبه ومن أحبه أطاعه ومن أطاعه خافه ይላል። አላህን ሰዎች ሲያውቁት ይወዱታል። የሚወደድ እኮ አምላክ ነው። ዛሬ የምትወዷቸው ወንዶች በህይወታችሁ ጠብ ያደረጉት ነገር የለም። ጠብ እኮ ነው የምላችሁ። ጠብ አላህ ጥፍር ገጥሞ 5 ጣት አሳምሮ ገንብቶ 32 ጥርስ ደርድሮ ያን ሁሉ ተአምር ሰጥቶ እሱን ማፍቀር አቅቶናል። እሱን መውደድ፣ እሱን መፍራት፣ እሱን ማክበር፣ እሱን ማላቅ አቅቶታል። ዛሬ የምናልቀው ቆንጆ ከጎረቤታችን ግራውንድ ፕላስ 2 ቤት ኖሮት ልዩ ቁፋቁሴ እንትን ያለውን ግለሰብ ሲወጣ ራሱ ጠብር ግፍ ነው ምንለው። ሰላም ለማለት እንደረደራል። አላህን ማክበር፣ ማላቅ፣ መፍራት፣ መውደድ፣ መታዘዝ ያልቻሉ ልቦች ቁሳቁስ ሰው እየወደዱ ተቸገሩ። ስለዚህ የልቦች መስተካከል የሚጀምረው ቁርአን ከመቅራት አይደለም፣ ኻሊቋን ከማወቅ ነው። ዚክር ከመዘከር አይደለም። መጀመሪያ ከአላህ ጋር መተሳሰር አለባቸው። ከአላህ ጋር ያልተሳሰሩ ልቦች ቀን ሙሉ ሙስባህ ይዘው ቢዞሩ ሙስባሃው ልፍለፋ ብቻ ነው የሚሆነው። ቁርአኑ ተራ ነገር ሆኖ ነው የሚቀር። ቁርአኑ ቫልዩ እንዲኖረው የልብ መቅናት ዋጅብ ነው። ያገለሁ ረሱላችን ኢዛ ሰለሐት ሰለሐል ጀሰዱ ኩሉ። አይታችኋል። ወላሂ ሙስባህ ይዘው ሙስሊም ወንድሞቻቸውን በጣም የሚጠሉ ሰዎች አሉ። በፍጹም የሚጋጭ ነገር ማለት ነው። አላህን የተቀበለን ግለሰብ መጥላት ሮንግ ነው። ነቢዩ በግልጽ ቋንቋ ለን ተድኹሉ ጀነተ ሐታ ትኡሚኑ ወላ ትኡሚኑ ሐታ ተሐቡ፣ ካልተዋደዳችሁ እምነት የለም አሉ ረሱል። ሱሪ ያሳጥሮ ጀለቢያ የለበሰውን ሙስሊም ወንድሙ የሚጠላ፣ ኒቃብ ለብሳ ያለበሰችዋ ምጠላ፣ ያለበሰችዋ ኒቃብ የለበሰችው ምጠላ፣ በጣም ግራ የሚያጋባ በትክክል አላህን በማወቅ ያሸበረቀች ልብ ወላሂ ሙእሚኖችን ትወዳለች። ወላሂ እና መጀመሪያ ቁርአን አሁን አይታችኋል። ረመዳን ላይ 5 ጊዜ ቁርአን የሚያከትሙ 2 ቁርአን የሚያከትሙ ወንድሞች አሉ ከመስጊድ የማይወጡ። ግን ወንጀል ሲሰራ ንቅንቅ አይልም ልባቸው፣ አይደነግጡም፣ ለአላህ አይቆረቆሩም። ቁርአን ማክተሙ በህይወታቸው ምንድነው ጠብ ያደረገው ቫልዩ ስለኔ ይጠፋኛል። ሰው ቁርአን ረመዳን ላይ 4 ያክትሙ ይዋሻል፣ 4 ያክትሙ የሰብር ይዘርፋል፣ 4 ያክትሙ። ኧረ ጉድ ነው። ስለዚህ የልብ መስተካከል ነው ቁርአኑን ውበት የሚሰጠው። ቁርአኑን እንድትኖሩት የሚጋብዛችሁ ልብ ሲስተካከል ነው። አቡበክር ሲዲቅ እንመጣለን፣ ግን ያው ሰዓቱ እየጠበበ እቸገራለሁ እንጂ አቡበክር ሲዲቅ ታውቃላችሁ፣ ኢማኑ ከዚህ ኡማ አንድም የሚወዳደረው ሰው የለም። ወላሂ ሰላቱ ብዙ አይደለም፣ ወላሂ ጾሙ ብዙ አይደለም፣ ወላሂ ሰደቃ ብዙ ስለሰጠም አይደለም። ወላሂ አቡበክር ሲዲቅን ከዚህ ኡማ ላይ የሰቀለው ልብ ውስጥ የተቀመጠው ኢማን ነው። አብዱላህ ብን መስዑድ ምን ይመስላችሁ? ሰሃቦች አልቀው የተወሰኑ ሰዎች የሱ ያው ታቢዒዩ ዘመን ላይ ህዝቦቹ በተሰበሰቡበት ምን አላቸው? ሰሃቦቹ እንደናንተ ሰላታቸው ብዙ አልነበረም አለ፣ ጾማቸውም ብዙ አልነበረም፣ ሰደቃም ብዙ አልሰጡም አለ። እናንተ በዚህ ልትበልጧቸው ትችላላችሁ አለ። ነገር ግን እነሱ ከእናንተ በጣም የተሻሉ ናቸው አለ። ግራ ገባቸውና በምንድን ነው ታዲያ ከኛ የተሻሉት አለ። ምን እንዳላችሁ ታውቃላችሁ? አንደኛ ፊማ ወቀረ ፊ ቁሉቢሂም፣ ልቦቻቸው ስር በተቀመጠው ነገር ይበለጧቸው። ሁለተኛ እናንተ ዱንያን ትፈልጋላችሁ፣ እነሱ አኺራን ይፈልጋሉ። እናንተ ሞትን ትፈራላችሁ፣ እነሱ ሞተው አላሁ ጀለ ወዐላ መገናኘት ይፈልጋሉ አላቸው። አያችሁ፣ ልብ ሲስተካከል ዱንያ እኮ መናቅ ትጀምራላችሁ። አትስሩ አይደለም፣ ዱንያ ለእናንተ ነው የተፈጠረው። ግን ልብ ላይ መኪና መግባት የለበትም። ልብ ላይ የሴት ፍቅር መግባት መንጠልጠል የለበትም። ልብ ላይ ልጅ መግባት የለበትም በልኩ። ልብ ላይ ከአላህ በላይ ረሱል መግባት የለባቸው። ኢየሱስ መግባት የለበትም። ጅብሪል መግባት የለበትም። ልብ መጀመሪያ ኻሊቋን ማክበር ያለባት፣ ኻሊቋን መውደድ ያለባት፣ ኻሊቋ ጋር መታወቅ ያለባት። ከአላህ ጋር የተዋወቀች ልብ ወላሂ ቁርአን ስትቀሩ ፋቲሃን ቀርታችሁ ጀነት ልትገቡ ትችላላችሁ። ፋቲሃ መቼ? ልብ የቀና ቀን። ሰዎች መስጊድ ሲያስገነቡ እናንተ ካለቻችሁ ነገር 1000 ብር መስጠቷ ሰደቃ ተአምር ሰራለች ጀነት ውስጥ። ባልተስተካከለ ልብ ግን ከባድ ነው። ሰሃቦቹም እኛን የበለጡን፣ አቡበከር ሲዲቅም ከፍ ያለው ልባቸው ውስጥ በተቀመጠው የኢማን አጀንዳ ነው። ስለዚህ ወንድሞቼ ይሄ ኢማን የሚባል ነገር ከፍተኛ ትኩረት ሊሰጠው ይገባል።
أبو هريرة من المسألة قال أبو هريرة رضي الله عنه القلب ملك النار لب بلو مالت سونتاش كالاتش اللي قالتشو لب بلو مالت نقص مالت نو على والأعضاء جنوده لا سونت كبير باتك علي ينقصو سراويت ناتشوال لباتشن ملك نو الجي ምንድነው ሰራዊት ነው ልብ ያዘዘው ነገር ሁሉ ይፈጽማል ሰደቃ ስጥ ሰንዘር ነው ምላሴ በጎ ተናገር መናገር ነው በመልካም እዘዝ ማዘዝ ነው ልብ የተበላሸ ቀን ደግሞ ተሳደብ እማ ውቀስ ዝለፍ ልብ ያዘዘውን የሚሰራ ነው አላ አቡ ሁረይራ فإذا طاب الملك طابت الجنود ንጉሱ ያማረ የተስተካከለ ሲሆን ወታደሮች ሁሉ ያምራሉ وإذا خبث الملك خبثت الجنود جنوده خبثت جنوده ንጉሱ ሲበላሽ ሰራዊቱ ሁሉ ይበላሻል የሀገር መሪ ሲበላሽ والله ሰራዊቱ ሙሰኛ ወንበዴ ዛሊም ይሆናል ንጉሱ ሲሪየስና ለፍትህ የሚለፋ ከሆነ ሰራዊቱን እሱ ነው የሚከተለው ልክ እንደዛው ልቦቻችሁ የሰውነቶቻችሁ መሊኮች ናቸው አለ አቡ ሁረይራ شيخ الاسلام ابن تيميه من المسلاتو القلب هو الاصل هذا لب بلو مالت مسرت ነው አለ فاذا كان فيه معرفه واراده ልቦቻችሁ ውስጥ ዕውቀት ካለ የአላህ ዕውቀት የአኺራ ዕውቀት የጀነት ዕውቀት ማለት ይሄ አቅል ላይ የተቀመጠው ኢንፎርሜሽን አይደለም ኢብኑ ተይሚያ ያያል ያለው ልብ ላይ የተቀመጠ ዕውቀት አሁን አላህ ስላችሁ አቅላችሁ አላህ የተባለ ከሰማይ በላይ ሚኖር ሰው የፈጠረ ምናምን የሚለው ኢንፎርሜሽን ልብ ላይ ግን ሲሆን ማዕሪፋ ይባላል ይሄ ማዕሪፋ አላህን ያልቀዋል አእምሮአችሁ አንድ ነገር እኮ ሲረዳ ወዲያው ምን ያደርጋል ይሄ ነገር አለ የለም ትክክል ነው አይደለም ብሎ ይናገራል ልቦቻችሁ ከዚህ ባለፈ ያን ነገር ማክበር ማላቅ መናቅ ማንቋሻሽ ሁሉ ነገር ይመጣው ከልብ ነው إن البدن بضرورة لب معرفة إرادة سينورو أملاكون سياق قلبت النجر بتككل أو قصير ردع لب مالت لب ينسي هذاك لوك أو نجر دم كفتني في اللاجو سينورو أجندان يجد وداكاري الكوال لمثالي ጀና ናስቡት እህቶቼ እኔ ይቅርታ አንዳንድ ጊዜ ደፈር ላለው ጀነት የሚናፍቅ ሰው ቃልን የሚሰማው ጀማ ውስጥ ያለ አይመስለኝ ካለ ደግሞ እኔ ናፍቃታለሁ ብሎ እኔን ማስዋሸት ይቻላል እኔ ጀነትን ሚናፍቅ ይሄ መናፈቅ በቃ አይታችኋል ሰሃቦቹ ጋር እኮ ስለ ጀነት ሲወራ በናፍቆት ይበሩ ነበር ረሱል ስለ ጀነት ሲያወሩ ሰሃቦች ረሱል እግር ስር ትምትም ይሉ ነበር ከደስታቸው የተነሳ ስለ ጀሃነም ሲወራ ከረሱል እግር ወደ ኋላ ሳያስቡት በደመ ነፍስ ይሸሹ ነበር እኛ ጋር ለጀነት ናፍቆ ጀነትን ጓጉቶ የሚፈልግ ሰው ማግኘት ከባድ እና ልክ ቀልቦቻችሁ ስለ ጀነት በቂ ኢንፎርሜሽን ሲኖራቸው ሲቀበሉት ሲናፍቁት አካሎቻችሁ ለጀነት መስራት ይጀምራሉ ማለት ነው ምላሶቻችሁ ስለ ጀነት ማውራት ይጀምራሉ ማለት ነው ምላሶቻችሁ ልቦቻችሁ የናፈቀውን ጀነት እንድታገኙ አጋዥ ሰራዊት ሆነው ያገለግላሉ ማለት ነው لا يمكن أن يتخلف البدن عما يريده القلب እህት ወንድሞች ግልጽ ያለ ምስጢር ነገራችሁ በፍጹም አካሎቻችሁ እምቢ አይሉ ልቦቻችሁ የፈለጉት ነገር ያደርጋሉ ልቦቻችሁ ጀነትን ከፈለጉ እግሮቻችሁ ወደ መስጊድ መሄድ ያበዛሉ ወንጀል ቦታ ያቆማሉ ምላሶቻችሁ ኸይር እንጂ ሸር መናገር ያቆማሉ ሐሜት ይተዋሉ በቃ በምላሶቻችሁ ጥሩ ነገር ብቻ ነው የምትናገሩት ማቼ ቀልቦቻችሁ ጀነትን ይፈልጉ ቀን ከጀሃነም መሸሽ የጀመሩ ቀን ቀልቦቻችሁ አካል የቀልብ ወታደር ነው ቀልብ ያዘዘው መስራት እንጂ ሌላ የራሱ ፍላጎት የለውም ለዚህ እኮ ነው ولهذا قال النبي صلى الله عليه وسلم ለዚህ እኮ ነው ላይ የነገርናችሁ ሐዲስ ان في الجسد مضغة اذا صلحت صلح الجسد كله ያቺ የተላመጠች ስጋ ስትስተካከል ምላስ ይስተካከላል አይን ይስተካከላል አቅል ራሱ ሐሳባችሁ መስተካከል ይጀምራል ዛሬ እኮ ለምሳሌ ስለ ዱንያ የምታስቡት የተበላሸ ነው ቁርአናዊ ሳር የለንም ቀልቦቻችን የጸዱ ቀን ስለ ዱንያ ያለን አመለካከት በቀልብ ፍላጎት ሲወድቅና ዱንያን
ቁርአን በገለጸበት መልኩ መረዳት ትጀምራላችሁ ዱንያን። ስለዚህ የምናስበው የሚስተካከለው ቀልብ ሲስተካከል ነው ማለት ነው። ይሄ የማሰቢያ አቅላችን ልቦቻችን ከፈለገው ፍላጎት ማፈንገጥ አይችሉም። ልብ የፈለገውን ነገር አንሰራም ማለት አይችሉም። ስለዚህ ልብ ሲስተካከል ነው ነገር ዓለማችን ሁሉ የሚስተካከለው ማለት ነው። ابن رجب ويقول ابن رجب رحمه الله الأصل في التقوى والفجور هو القلب. ابن رجب من يلالو سو الله لمفراتم هنا أمام علمون الله لمدافر أجندة يالو لبولاينو يا قرب. فإذا بر القلب واتقى برت الجوارح. لب ሲስተካከል አላህን ሲፈራ የሰውነት አካሎቻችሁ ሁሉ ይስተካከላሉ። ወኢዛ ፈጀረ القلب ልብ ሲጠምና ድርቅ ሲል ሲበላሽ ፈጀረት الجوارح የሰውነት አካል ሁሉ ይበላሻል። የሰውነት አካል ሁሉ ወንጀል ይቀለዋል ማለት ነው። ለዚህ ነው ረሱል ምን ያሉት التقوى ها هنا وأشار إلى صدره 3 مرات አላህን መፍራት ልብ ላይ ነው ብለው 3 ያመላከቱ። ስለዚህ ወንድሞች ይሄ ቀልብ የሚባለው ነገር ያ አላህ አላማ ኢብኑ ረጀብ አሁን ላይ የሚገርም ቃል የተናገሩት ዓሊም በተጨማሪ ምን ይላሉ? ፈልቀልቡ መሊኩል ጀዋሪህ ላይ እንደተጠቀሰው አቡ ሁረይራ እንዳለው ልብ የአካሎቻችን ሁሉ ንጉስ ነው። ወሱልጣኒሃ የበላይ ሐላፊው እሱ ነው አሉ። ወልጀዋሪሁ ጁኑዱሁ ወረዕየቱሁ አልሙጢዐቱ ለሁ የሰውነት አካሎቻችን ሁሉ የቀልብ ሰራዊቶች ናቸው። ቀልብን የሚታዘዙ ናቸው። ቀልብ አድርጉ ያላቸው ነገር ሁሉ የሚያደርጉ ሰራዊቶች ናቸው። አልሙንቃደቱ ሊአዋሚሪሂ የሰውነት አካሎቻችን ሁሉ እህት ወንድሞቼ ቀልብን ትእዛዝ ጠብር ግፍ ብሎ ነው ይፈጽሙት። فإذا صلح الملك صلحت رعاياه ንጉሱ ይስተካከል ከታች ያሉ ሰራዊቶቹና እሱን ለመታዘዝ ሬዲ የሆኑ አካሎች ሁሉ ይስተካከላሉ። ሲበላሽም እንደዚሁ ማለት ነው። ለዚህ ነው አላሁ ጀለ ወዐላ እህት ወንድሞቼ ታርጌት ያደረገው ልብ ላይ ነው። ረሱል ይላሉ ኢነላሃ ላ የንظሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንظሩ ኢላ ቁሉቢኩም ወአዕማሊኩም። አላህ ወደ ውበታችሁ፣ ወደ ቅርጻችሁ፣ ወደ ቁመታችሁ፣ ወደ ገንዘባችሁ ምንም አይመለከትም። እሱ አረ የሰጣችሁ ምንም አጀንዳ አይደለም። ጠቆርሽ፣ አሳሽ፣ ወፈርሽ የአላህ አጀንዳ አይደለም። የአላህ አጀንዳ ልብህ ነው። ልቦቻችን ላይ ነው አላሁ ጀለ ወዐላ የሚያነጣጥረው። ወላሂ እቺ እንዳትይዙብኝ እኔ ወንጀል ላይ ቁጭ ብለው ልቦቻቸው አላህ የሚያከብሩ ሰዎች እንዳሉ ይሰማኛል። ወንጀል ላይ ቁጭ ብለው እየፈሩ እየተሸማቀቁ አንዳንድ ሁኔታዎች አስገድዷቸው የሚጠጡ ወንጀል የሚሰሩ ሰዎች አሉ። ልቦቻቸው ግን አላህ ጋር ነው። እነዚህ ሰዎች የቀን ጉዳይ ነው እንጂ የሆነ ቀን ወጥተው ተአምር ይሰራሉ። የሆነ ቀን ወጥተው በራሳቸው ራሱ አይቆሙም፣ አገር ይቀይራል። እንደዛው ደግሞ መስጊድ ቁጭ ብለን ቁርአን እያዳመጥን ለዲን እየሰራን ልቦቻችን የደረቁ እምቢ ያሉን ከአናንያ ከኢጎ ያልወጣን ደረቅ ደግሞ ሰዎች አለ። አወል ሰልፍ ብትቆሙ ልቦቻችሁ ሳይቀና ከሆነ የቆማችሁት ሶሪ ደክማችሁን ወደ ቤት የምትመለሱት። ስለዚህ ወገኖቼ ቀልብ ሲስተካከል ሰላቱ ይጣፍጣል። ዛሬ እኮ በሰላት መደሰት ያልቻል ነው። ሰደቃ ያልገራልን ልቦቻችን አስባችሁታል? አላህን በደንብ ያወቀች ልብ አለ አንተ አንቺ ማለሽ ቢላሂ አለይኪ ይሄን ልብ ይዘሽ ሰላት ውስጥ ቆመሽ ችግርሽን ሁሉ አትረሺም። ከአላህ ጋር ደስ የሚል ወሬ እኮ አውርተሽ ትመለሻለሽ። ለዚህ እኮ ነው ረሱል ያ ቢላል አሪሕና ቢሰላት ሲጨንቃቸው ሲቸግራቸው የሆነ መጥፎ ነገር ሲገጥማቸው እባክህ ከዚህ ጭንቀት ለመገላገል ወደማውቀው አምላኬው በሰላት አሳርፈን ይሉ ነበር ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ወንድሞች አላሁ ጀለ ወዐላ
ታርጌት ያደረገው ልብ ነው። ስለዚህ አላህ ልብ ላይ ታርጌት አድርጎ ሰው ልቡን ትቶ ስለ ጺም ይጨነቃል? በፍጹም ጺም ማንቋሸሽ አይደለም። መጀመሪያ ልብህ ላይ ስራ። ልብህ አላህን ያከብረዋል ወይ? አውቆታል ወይ? እኔ አላህን ታውቁታላችሁ ግን በደንብ አተሳደብኩ እንዴ? ይቅርታ። እኔ ቁርአን ግን ምን ይላል መሰላችሁ? ወማ ቀደሩላህ ሐቅ ቀድሪህ ይላል። ወልአርዱ ጀሚዐን ቀብደቱሁ የውመል ቂያማ ወሰማዋቱ መጥዊያቱን ቢየሚኒህ ይላል። ሰዎች እኮ ወማ ቀደሩላህ ሐቅ ቀድሪህ፣ ይህን ተፍሲሩ ደግሞ ሲፈስሩት ወማ ዐረፉላህ ሐቅ ማዕሪፈቲህ ይላል። ሰዎች አላህን እንደሚገባው ገና አላወቁትም፣ አላከበሩትም ይላል። ቁርአን ነው የሚለው። እህት ወንድሞች፣ ዛሬ ጋራጅ የሚሰራው ግለሰብ ስለ መኪና በደንብ ያውቃል። እኔና እናንተ እስልምና ውስጥ ነው ያለን። አላህን ግን አውቀነዋል፣ ገብቶናል። የተቀበልነው አምላክ እሱን መውደድ፣ እሱን ማፍቀር፣ እሱን መታዘዝ፣ እሱ ሚለንን መስማት ያልፈቀደ ልብ ይዘን አባት እኮ ሞቶ በቁርአንና በሐዲስ ተዳኙ ውርሱን ሲባል አንድ የሚቀበል ሰው እኮ የለም። ፍች ጠይቃ እኮ ንብረት ካልዘረፍኩ የምትል ሴት ነች። ሚስቱን ሊፈታ አስቦ ቁርአን ያለውን ነገር ማይተገብር ወንድ እኮ ነው ያለው። ተጋጭተው እኮ ቁርአን ያስታርቃችሁ ሲባሉ ዞር በል ነው እኮ የሚሉት። እነማን? ሙስሊሞች ነን የሚሉ ወንድሞች አሉ። ልብ ሲስተካከል ወላሂ ለቁርአን እጅ ትሰጣላችሁ። ልብ ሲስተካከል አላህ ያለውን ፍርድ ሁሉ ትቀበላላችሁ። ልብ ሲስተካከል ህይወታችሁ ወላሂ ራዲካል ቼንጅ ነው የሚያመጣው። ከነበራችሁበት ከቆሻሻ አስተሳሰብ ከቆሻሻ ተግባር ብንጥር ብላችሁ ነው የምትወጡት። ሰሃቦች እኮ የሆኑታም ልባቸው የሚገርም ነው። ዑመር በቀደም ረሱል ሲስትባቸው የነበረ ሊገላቸው ጉዞ የጀመረ ግለሰብ ቀልቡ ሲቀየር የረሱል አፍቃሪ ሆኖ ቁጭ አላለም። አይገርማችሁ? እኔና እናንተ 30 ዓመት ረሱል እንወዳለን ብለን ፎከርን፣ ቀልባችን ግን ያው ነው የለችም። አላህ ልብ ላይ ነው ፎከሱ። ለዚህ ነው ቁርአን ላይ ለን የናል አላህ ሉሑሙሃ ወላ ዲማኡሃ ወላኪን የናልሁ ተቅዋ ሚንኩም አለ። ሄዳችሁ ሐጅ ላይ እርድ ብታርዱ፣ ስጋውን ብታከፋፍሉ፣ ብትበሉ፣ ብትጠጡ አላህ ደሙ አይደርሰው፣ ስጋው አይደርሰው። አላሁ ጀለ ወዓላ ሐጅ ሄዳችሁ የትም ቦታ ሆናችሁ ልቦቻችሁ ስር ያለው ተቅዋ ነው አላህ የሚደርሰው። እሱን ነው አላህ የሚያነባው። ስለዚህ እህቶቼ ልብ ላይ ፕሊስ ስሩ፣ ፕሊስ እንስራ። ትተነዋል እኮ ትምህርቱን። አላህ ቂያማ ቀን ምን ይላል መሰላችሁ? የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላሃ ቢቀልቢን ሰሊም። ቂያማ ቀን ገንዘብ አይጠቅም፣ ልጆች አይጠቅሙ፣ ዘር አይጠቅም፣ ሚስት አትጠቅም፣ ባል አይጠቅም፣ ልጅ አይጠቅም፣ አባት አይጠቅም፣ ቦሳችሁ አይጠቅማችሁም። ኢላ መን አተላሃ ቢቀልቢን ሰሊም፣ ንጹህ ልብ፣ አምላኩን ያወቀ ልብ፣ አምላኩን የሚወድ ልብ፣ አምላኩን የሚያከብር ልብ ብቻ ነው ቂያማ ቀን ከጀሃነም እሳት የሚተርፈው። እህቶች ወንድሞቼ፣ መስለም ካለብን ከቀልብ እንጀምር። ቀልቦቻችን አላህን እሺ እንዲሉ። እኔ ያው በስራዬ ብዙዎቻችሁ የምታውቁ ይመስለኛል፣ አልገባሁበት ቤት የለም በጋብቻ ጉዳይ። እኔ ሰው አንድ ሰሞን ቤቴል መስጊድ ላይ ቆሜ ከበድ ያለ ቃል ተናገርኩ። መች ነው ምን ሰልመው ብዬ ማለት ነው። 5 ወቅት ሰላት ትሰግዳለች፣ ኒቃብ ትለብሳለች፣ ሂጃብ ጺሙን አሳድጎ ምን ብሎ ቁርአን የሚለውን ነገር ግን አይቀበልም። ወለድ አትብሉ ብላችሁት አልወርድ ይለዋል። ከባድ ነው። وأزلفت الجنة للمتقين غير بعيد هذا ما توعدون لكل أواب حفيظ من خشي الرحمن بالغيب وجاء بقلب منيب. الله ቂያማ ቀን ምልስ ያለ ንጹህ ልብ ይዘው የመጡ ሰዎች አላህን ሳያዩት የፈሩት ያከበሩት ልቦች እዛ ቀን ተሸላሚዎች ናቸው ይላል። ስለዚህ እህቶቼ ወንድሞቼ ልብ ላይ
መስራት ግድ ነው። ወልቀልቡ ሰሊም እህት ወንድሞች ልቦቻችን ሰላም ንጹህ ሲሆኑ ወልቀልቡ ለዚ ሰሊመ ተውሒድሁ ሚን ኩል ሽርክ ንጹህ ልብ ማለት ሽርክ ከሚባል ነገር የጸዳ ልብ ያለው ሰው ማለት ነው። ገንዘብን አያመልክም፣ ሰው አያመልክም። ዛሬ እኮ እኔ አንድ ሰሞን ምን አይነት ትምህርት ጀምሬ ነበር። በቃ በየግሩፕ ውስጥ እገሌ ግሩፕ እገሌ ግሩፕ ይባላል። ወላሂ እኔ የገባኝ ሰው አላህ ማምለክ ትቶ የየግሩፕ መሪዎቻቸው ቃል ልክ እንደ ቁርአን የሚቀበሉት። እኛ ቃል የምንቀበለው ሙጭጭ አድርገን ምን ይዘው ከቁርአንና ከሐዲስ ሲገጥም ብቻ ነው። ዛሬ ግን የኔ ጓደኞች እንደ ኡስታዝ ተቆጥረው እነሱ የተናገሩት ቃል ልክ እንደ ወህይ የሚታይበት ዘመን ላይ ደርሰናል። እንደ ወህይ ተውሂድ ማለት ከሽርክ ልቡ ጸዳ ስላችሁ እንጨት ጣዖት ምናምን ያመልከው አይደለም። ሰው ዛሬ እየተመለከ ነው። ልክ አይሁዶችና ነሳሮችን ቁርአን ቀሳውስቶቻቸውንና ዑለሞቻቸውን ያመልካሉ እንዳለው እኛም ጋር ዛሬ ወላሂ ቁርአን እንዲህ ያለ ብትሉ ሸሃቸው ካለው ጋር ከተጋጨ የማይቀበሉ ሰዎች አሉ። አንድ አይደለም በየግሩፕ ውስጥ። ስለዚህ ሰላማዊ ቀልብ ያለው ግለሰብ ከየትኛውም የሽርክ አጀንዳ ጽድት ያለ አላህን ብቻ የሚያቅልብ ማለት ነው። ከአላህ በላይ የሰው ንግግር አይቀበልም። ሰውን በልኩ ነው የሚቀበለው። ቁርአንን ሱናን እንጂ የሚከተለው ሰውን ተከትሎ ቁርአን በግልጽ ቋንቋ ነው። ወላ ተተቢዕ አክተረ መን ፊል አርድ ምድር ላይ ያሉት ብዙዎቹን አትከተሉ ነው ያለው። ዛሬ ሰው ቁርአንን ሱናን ከመከተል እኔ ነው የሚከተለው። አይገርምም? አንድ ተራ በቀደም ዱርዬ የነበረ ዛሬ ቁርአን የያዘን ግለሰብ ተከትሎ ያጨበጭባል። ከባድ ነው። ዑለሞቻችንን በጭፍን መከተል ሮንግ ነው። ዑለሞቻችን ምንድን ነው የያዙት? ዱዓቶች ምንድን ነው የሚናገሩት? በደንብ መፈተሽ አለ። እኔ ሰው ከአላህ በላይ ሰውን እየተከተለ መስጊድ ውስጥ ገብተው ቁርአን ነግረሃቸው ቁርአን መቀበል ከብዷቸው ሸካቸው ለዛ ቁርአን ማብራት ካልሰጣቸው አልወርድ ይላቸዋል። ስለዚህ ወገኖቼ ሰላማዊ ልብ ብሎ ማለት ከየትኛውም የሽርክ አጀንዳ ወጥቶ አላህን ብቻ የያዘ ልብ ማለት ነው። ወሰሊመ ሚን ኩል ሹብሃቲን ቱዓሪዱ ልአምር ከአላህ ትእዛዝ ጋር የሚጋጭ የትኛውም ሹብሃትን ማስወገድ የሚችል ልብ ማለት ነው። ልቦቻችሁ ሰላማዊ ሲሆን ከአላህ ትእዛዝ ጋር ለምሳሌ ሴቶችን ሂጃብ ልበሱ አለ። ምዕራቡ ዓለምና ደግሞ ደጋፊዎቻቸው ተራቆቱ አሉ። ግለሰቡ ሹብሃት ገባበት። ሂጃብ ልበሱ ኒቃብ ልበሱ ያለው ሸሪዓችን ጭቆና ነው እኮ ይላል። ምን ስለተቀላቀለበት ሴት ልጅ ነፃ መሆን አለባት ምናምን የሚል ዲስኩር ሹብሃት ለቀቁበት። የአላህን ህግ ከመቀበል ይልቅ የነሱ ሐሳብ ተጽዕኖ ፈጥሮበት የአላህን ትእዛዝ መጋጨት ይጀምራል። ቀልበን ሰሊም ያለው ግለሰብ ከአላህ ትእዛዝ ጋር የሚጋጭ ሹብሃዎች እንኳን ቢበተኑበት ንቅንቅ አይልም። ወኩሉ ሸህወቲን ቱኻሊፉ ነህይ ልቡ ጽድት ያለ ሰው የአላህን ክልከላ የሚጣረስ የስሜት ፍላጎትን አያስተናግድም። ልቡ ንጹህ ነው። ልቡ ንጹህ ሲሆን አላህን ያከብራል። አላህ የከለከሉን ይርቃል፣ ያዘዘውን ይፈጽማል። እንዴት ብሎ ነው ስሜት የሚለውን ነገር ሁሉም ያስተናግደው? አጠብቁ ወኩሉ ሀወን ዩኻሊፉ ሙራድ አላህ ተዓላ የትኛውም የስሜት ፍላጎት ከአላህ ፍላጎት ጋር ሲጋጭ ሰላማዊ ልብ ያለው ሰው አይፈጽመውም። ወሊሃዛ የስዓ ሸይጣን ለዚህ ነው እህት ወንድሞቼ አጀንዳው የልብ ኢሹ ስለሆነ ሸይጣን ከልቡ ይሰራል። ለምን? ለኢፍሳዲ هذا القلب ይሄን ልብ ለማበላሸት ጠዋት ማታ ይሰራል። ጠዋት ማታ وتفريغه مما ينفعه ويسره ከሚያስደስተውና ከሚጠቅመው ነገር ልብን ለመነጠል ከልቡ ይሰራል። ቁርአን ከምታዳምጪ ምን ይለቅብሻል? ሙዚቃ በቃ ሌላ ባጢል ነገር በጆሮሽ ስታተራምስ እንድትል ይጋብዛል። ቁርአን ከምታነብ ቲክቶክ ላይ ጥዳል። መስጊድ ከምትገባ ካፌ ያዞራል። ልብን ለማበላሸት የማይፈነቅለው ድንጋይ የለም። ወሽጉሉሁ ቢማ ዩእዚሂ ወይضሩ ሸይጣን ቢዚ ያደርገዋል በሚጎዳውና አዛብ የሚያደርገው ነገር። ሴት ሲያሳድ፣ ብር ሲያሳድ፣ ወንጀል ያለበት ቦታ ስናፈነፍን ምንለው የልብ መበላሸት በሸይጣን ግፊት እየሻገተ ስለሆነ ነው።
ስለዚህ እህቶቼ ሸይጣን ጠዋት ማታ እየደከመ ያለው ይሄን ቀልብ ለማበላሸት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ይሉ መሰላቸው? ወልቁሉቡ ሸዲደቱ ተቀሉብ፣ ልብ በጣም ነው የሚገለባበጠው እህት ወንድሞቼ። አዚመቱ ተገዩር፣ በጣም ነው የሚቀየረው። ከቲረቱ ተፈሉት፣ ልብ ሊያመልጣችሁ ይችላል። አላህን እንፈራለን ብላችሁ ስትታገሉ በመካከል የሆነ ብር አፍቅራችሁ፣ ብር ወዳችሁ፣ ሴት ወዳችሁ፣ ወንድ ወዳችሁ የሆነ ፈርታችሁ ምናምን እጥፍ ሊል ይችላል። ከፍተኛ ጥንቃቄ ይፈልጋል። ለዚህ ነው ረሱል ለቀልቡ ብኑ አደም አሉ፣ የአደም ልጅ ልቡ አስረዑ ተቀሉበን ሚነል ቂድር አሉ። ኢዛ እስትጅሚዐት ገለያንን፣ ድስት ውስጥ የሚፍለቀለቀው ነገር ስብስብ ብሎ ስጋም በሉት ከገባ በኋላ ፍልቅልቅ ሲል አጥንቱ ግልብጥ ቶሎ ይገለበጣል። ልክ እንደዛ ልብም ግልብጥ ብጥ የማለት አቅሟ ፈጣን ነው። ስለዚህ እህቶቼ ወንድሞቼ እንደዚህ በፍጥነት የሚገለባበጥ ልብ ስላለን ከፍተኛ ጥንቃቄና ከፍተኛ ጥበቃ ልናደርግ ይገባል። በሌላ ሐዲሳቸው ረሱል ምንድን ያሉት? እነ ቁሉበ በኒ አደም ኩለሃ በይነ እስበዐይን ሚን አሳቢዕ ረሕማን ከቀልቢ ዋሒድ ዩሰርፉሁ ሐይሱ የሻእ ثم قال رسول الله اللهم يا مسرف القلوب صرف قلبي على طاعتك። በሌላ ሐዲሳቸው ደግሞ ወያ ሙቀልበ القلوب ثبت قلبي على طاعتك ይላል። ነብይ እንኳን አስባችሁታል? አላህ ረሱል አድርጎ የላካቸው ግለሰብ ምን ያደርጉ ነበር? ልቦቻቸውን አላህ ሐቅ ላይ እንዲያጸናው፣ ኢማን ላይ እንዲያጸናው፣ አምላካቸውን በማወቅ አምላካቸውን በመውደድ ላይ ቢዚ እንዲሆኑ ሁሌ ይለምኑት ነበር። በጣም ብዙ ጊዜ ነበር ይሄን ዱዓ፣ ጌታ ሆይ ልቦችን እንደፈለክ የምታገላብጠው አምላክ ሆይ ልቤን አንተ ትእዛዝ ላይ አጽናልኝ፣ ልቤን ያንተ ዲል ላይ ቋሚ አድርግልኝ፣ እባክህ ልቤን ጠብቅልኝ እያሉ የማጸኑ ነበር። እኔና እናንተ ስለ ልባችንም ምንጨነቅ ሁሉ አንመስልም። ስለዚህ ጉዳዩ ሲሪየስ ጉዳይ ነው። እህት ወንድሞች በጣም ልንለፋ፣ በጣም ልንጨነቅ ይገባል። ይሄ ልብ ሲደርቅ አደጋው ከባድ ነው። አሁን የሚታየው ይመስለኛል እኔ አይሁዶቹን አላህ ምን አለ መሰላችሁ? ኢንሻአላህ ኡስታዝ አንድ ሁለት ደቂቃ ላይ ጠቅለል ቢያደርጉልን የአንድ ሰዓት ጊዜ ነው። በእርግጥ ርዕሱ በጣም ሰፊ ነው፣ ግን ያው የአንድ ሰዓት ፕሮግራም ስለሆነ ኢንሻአላህ ጠቅለል ያደርጉልንና በሁለት ደቂቃ ቢጨርሱልን ኢንሻአላህ። ችግር የለውም። በአጠቃላይ ጠቀለልኩት ብለህ አስበው። ቁርአን የሆነ ቦታ ላይ ፈኢነሃ ላ ተዕመል አብሳር ወላኪን ተዕመል ቁሉብ አለቲ ፊ ሱዱር ይላል። ልብ ሲታወር፣ ልብ ሲደርቅ ከባድ ነው። ቁርአን ከላ በልራና ዐላ ቁሉብህም ማ ካኑ የክስቡን ይላል። የሚሰሯቸው ወንጀሎች ልቦቻቸውን አጥቁሮ ይደርቃል። አጥቁሮ መልካም ነገር ለመስራት ያቅጣቸዋል ይላል። ስለዚህ እህት ወንድሞቼ ወደ ልቦቻችን እንመለስ፣ ልቦቻችንን እናስባቸው። ቢያንስ እኔ መኮፈሱ ይቅር ባይ ነኝ፣ መደንፋቱ ይቅር ባይ ነኝ። ተማምኖ እኔ ሰደቃ ሰጣለሁ ሰግዳለሁ ብሎ ተኮፍሶ መቀመጡ ይቁም። በቃ ልቦቻችንን እንፈትሽ። እንደው ንጹህ ልብ አለኝ ወይ? አላህን አውቀዋለሁ ወይ? እወደዋለሁ ወይ? አከብረዋለሁ ወይ? እፈራዋለሁ ወይ? እታዘዘዋለሁ ወይ ብለን ወደ ልባችን እንመልከት እላለሁ። አላሁ ጀለ ወዐላ አጀንዳው ገና አልገባሁበትም። ወላሂ እስካሁን የሰበሰብኩት መግቢያውን ብቻ ነው ያነበብኩት። በተለይ አኳለ ሰለፍ ሰለፎቹ ስለ ልብ የተናገሩት የሚገርም በቃ እንዲህ አንዳንድ ጊዜ ሳታነቡት ትኖሩና እንደ እስልምና ውስጥ ይህም ተአምራል እንደ እስክትሉ ድረስ ነው የገረመኝ። ለሁሉም ጀዛኩም ላሁ ኸይር። የዛሬ አጀንዳዬ ወደ ልብ እንመለስ ነው። ሹክረን ለኩም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም አሰላም ወረሕመቱላሂ ወበረካቱ። ኡስታዝ ጀዛኩሙላህ ኸይር። በእርግጥ የሚያጓጓ ነበር፣ እንዲያው ባይቋረጥ የሚያስብል ትምህርት ነው የሰጡን። በጣም ለሁሉም ነገር ወሳኝ ልብ መሆኑን፣ የቀልብ መስተካከል ሁሉንም ነገር እንደሚያስተካከል ሰፋ ያለ ትንተና ሰጠውናል። እሱም መጨረሻ ላይ እንደገለጹት ሰፊ ርዕስ ነው ይሄ፣ ሰፊ ጊዜ የሚያስፈልገው ነው። ኢንሻአላህ ኻዲሞቻችን ሌላ ጊዜ ደግሞ እንደዚሁ ፕሮግራም ይዘው እንደሚጋብዙ ምንም ጥርጥር የለኝም ኢንሻአላህ። ለዛሬ የሰጡን ትምህርት ግን በጣም ወደ ውስጥ ዘልቆ የሚገባ ሁላችንም
ልናስብበት የሚገባ ሁሌም ዱዓችን ላይ ያ ሙቀሊበል ቁሉብ አልአብሳር ሰቢት ቁሉበና አላ ዲኒክ አላ ጣዓቲክ እያልን ዱዓ ማድረግ ማካተት እንዳለብን ነው የተማርነውና አላህ ሱብሓነሁ ወተዓላ ኸይረ ጀዛውን ይክፈለው። ምናልባት ያው ሰዓቱም ኢትዮጵያ ውስጥ ምሽት ስለሆነ የጥያቄና መልስን እንትን ለማድረግ ያስቸግራል። ምናልባት መሐመድ በድሩ ካለህ የምትለው ነገር ካለ በልና በዱዓ ይዘጉልናል ኢንሻአላህ። ማሚ አለ جزاك الله خير عبدية ما شاء الله. أستاذنا أستاذ محمد وبلا أبو فرحان ومحمد زريب بارك الله فيك. كلهم زي نفلقه በአጭር ጊዜ ውስጥ ጥሪያችንን ተቀብለ እየመጣህ ተቀድመናለህ። ያለን ዒልም ታካፍለናለህ። ቻሌንጅ የሚያደርጉ ጥያቄዎችንም ጠይቀናለህ። እንግዲህ አላህ ይሁነን፣ አላህ የስራ ሰው ያደርገን በምትሰጠን ትምህርቶች ሁሉ ኢንሻአላህ። ቀጣይም ሌሎች ርዕሰ ጉዳዮች ላይ በሌሎች መድረኮች ላይ እንጋብዛለን ኢንሻአላህ እና በሌሎች ርዕሶች ላይ ተመሳሳይ የሆኑ የሚያነቃቁ ውስጥን የሚኮረኩሩ ደርሶችህን እንሰማለን። እናውቃለን የተለያዩ መድረኮች ላይ አሁንም ቢሆን በቨርቹዋል ፕሮግራሞች እየሰጠ እንደሆነ ኢንሻአላህ እነሱንም ቢሆን እንከታተላለን። የሚከታተሉ ወንድሞች እህቶች አሉ። አላህ ይጨምርልህ፣ አላህ በረካ ያርግህ። ረመዳንንም አላህ ይቀበለው፣ ሁላችንም ይቀበለን። ነቢ የምትጨምረው ነገር ካለ ከሰዓት አንፃር ትንሽ አጥር አድርገህ በዛው ማጠቃለያውን አድርገህ ዱዓ ብታደርግልና አብዱዬ በዛ መልኩ ብናጠናቅቀው ጥሩ ነው። ጀዛኩሙላህ ኸይር ሁለታችሁ። ሰላም አለይኩም። መርሐባ ኡስታዝ። አይ እኔ ማለት ሐሳቤን ገና እየጀመርኩ ነው የተቋረጠው፣ ግን መልእክቴ ሙሉ ደርሷቸዋል። ባይሆን ታዳሚው 5 ደቂቃ 10 ደቂቃ ሰጣችሁት ግር ያለው ያልገባው ያልተዋጠለት ነገር ካለ ቢያነሳ በሰማ ደስ ይለኛል። አሁን መሐመድ እንደገባው ሁሉም ሰው ገብቶታል ወይ? አሁን ወንድሜ ስምህን አላወቅኩትም እንጂ አንተስ የገባህ ይመስለኛል። አንተና መሐመድ እንደገባችሁ ሌላው ምንም ቅር ሳይለው ትምህርቱ ወርዶለታል ወይ? ስለ ቀልብ በደንብ የተረዳው ነገር አለ ወይ? ትንሽ ብትሰሙ ትምህርቱ ጠቅሟል አልጠቀመም ለመገመት እንችላለን። 10 ደቂቃ ሰጣችሁ ጥያቄ ማይጠይቅ እኔ ገብቶኛል ለካ ጉዳዩ እንደዚህ ነው እኔ እስካሁን እንደዚህ አድርጌ ብሎ የሆነ ነገር ቢነግረን ደስ ይለኛል። መርሐባ ኡስታዝ። እኛም የእርስዎንም ጊዜ አስበን ነው እንትን ያልነው ኢንሻአላህ። ምናልባት አንድ ሁለት ነገር ማንሳት የሚፈልግ ያልተረዳው ወይም መብራራት አለበት የሚባል ካለ እኔ ስሜ አብደላህ ተክቢር ይባላል። ኢንሻአላህ በዚሁ ላስተዋውቀው። ኢንሻአላህ እጃችሁን አውጡና አንድ ሁለት ነገር የሚያነሳ ወይ እሳቸውም እንዳሉት ገብቶኛል የሚል ካለ መድረኩ ክፍት ነው ኢንሻአላህ። አይ ቲንክ ኢንሻአላህ ሁሉም ሰው በደንብ አድርጎ ያዳመጠበት በደንብ የኛም አይነት ፊሊንግ ሁሉም ላይ የተጋባበት ነው። ጥልቅ የሆነ ትንተናን የሰጡንና ኢንሻአላህ በሌላ ጊዜ ደግሞ በሚኖረን እንደዚሁ ተመሳሳይ ፕሮግራም ሰፋ ያለ ጊዜ ይኖራልና ኢንሻአላህ አሁን በዱዓ ብንዘጋውና ብንሰናበት ኸይር ነው ኢንሻአላህ። እንግዲህ እኔ ጨርሻለሁ። አንተ በዱዓ ወይ መሐመድ ይዝጋው። እርሶ ይዝጉት ኢንሻአላህ። መሐመድ ሌላ ጥያቄ የኤልያስን ስልክ ካለም አንዴ ፕራይቬት ቢያገኘኝ ጥሩ ነው። አዲስ አበባ የመጣ አይመስለኝም። ኤልያስ እኛ ሰፈር የነበረው የዛሬ ዓመት አብራችሁ ነበር የጋበዛችሁኝ እና ማሜ ኤልያስን ካገኘኸው አለ ቴክስት አደርግልሃለሁ ኡስታዝ። በቃ ስለዚህ አንተ በዱዓ ቅድም ጀምረሃል፣ በዱዓ ዝጋው። እኔ ጨርሻለሁ። ጀዛከላሁ ኸይር ሹክራን ለክ አደቡ ኡስታዝና አደቡ የሚያቀርቡ ኡስታዞቻችን በዱዓ ነው የሚዘጉልንና ኢንሻአላህ አንዳንድ አደቡ አንዳንድ ይጣሳል። አብሽሩ ሻችን ሰላም አለይኩም። እኔ አፍራለሁ አንዳንድ ይወናት አንተው ራስህ አንድ ሁለት ዱዓ አብሽሩ አንድ ሁለት ብስሚላህ አርረሕማን ረሒም። ምን ያው ረመዳን መግቢያ ላይ አላቅም ሰምታችሁት ይሁን እኔ አላቅም እንግዲህ ሚዲያ ላይ በደንብ የመውጣት ችግር ይመስለኛል ያለብኝ እንጂ ረመዳን ላይ ረመዳን የምንቀበልበት ስሜት በጣም ቆርቆሮኝ
حقيقة الاستعداد لشهر رمضان بيه 7 ፖይንቶችን አዘጋጅቼ ነበር። አንዱ በቃ የቀልብ ዝግጅት ይፈልጋል። ሰውን እየጠላ ቀልቡ ወንድሙን እየጠላ መጾም የለበትም ብዬ ጾምን ለመቀበል ምን አይነት ዝግጅት ማድረግ እንዳለብን ተጨንቄ አስተምሬ ነበር። እኔ እምለው ወላሂ እህት ወንድሞቼ አላህ ጾማችሁን ይቀበል። ልቦቻችን ሳይስተካከሉ ምን ጾማቸው ጾሞች ምንም አትጠራጠሩ፣ ትርፉ ረሃብና መጠማት ብቻ ነው። ስለዚህ ኪሳራ ውስጥ ከመግባት አላሁ ጀለ ወዐላ ይጠብቃችሁ። ጾማችሁ ተርባችሁ ተጠምታችሁ ተራዊ ሰግዳችሁ ወይኔ ለፍቶ መና መቅራት እንዴት ያማል እህቶች ወንድሞች፣ ለፍታችኋል አይበላችሁ። አላሁ ጀለ ወዐላ በዛሬዋ ዕለት ቀልቦቻችን አስተካክሎልን ምንሰራቸውን ስራዎች ሁሉ እሱ ይቀበላል። ምክንያቱም አላህ በግልጽ ቋንቋ እኔን የማይፈራ ልብ ካላችሁ ብቻ ነው። ጾሙም ራብና መጠማት ብቻ ነው። አንድ ሐዲስ አለ በጣም ያعجበኝ ይረሱል ማለት ነው። من لم يدع قول الزور والعمل به فليس لله حاجة في أن يدع طعامه وشرابه ይላል። ግለሰቡ ልቡ ጸርቶ ልቡ ተስተካክሎ ውሸት ካላቆመ ሰው በቃ ወንጀል የሚባል ነገር ካልተወ መራብና መጠማቱ ምንም ጉዳይ የለኝም ከእንዲህ አይነት ሰው ይላል። ስለዚህ እህት ወንድሞቼ እኔ ረመዳንን አስቦ መጾም ይፈልጋልስ ማሰብ ቆይ አሁን ጾሜን አላህ እንዲቀበለኝ ቆይ ካሁን በኋላ አንድ ሰው ስም አላነሳም ብሎ ማሰብ ይፈልጋል። ልቦቻችን ይሄ የምናስበው ነገር አሳምነ ነው ልቦቻችን እሺ ብሎ እንዲጾም የቀልብም የአክልም ዝግጅት ይፈልጋል። እንደው ከዛሬዋ እንደው ያለፈው አልፏ ከዛሬዋ ቀን ጀምሮ በዚህ አይነት ዝግጅት ቀሪ ቀናቶችን ጾመን አላህ የሚቀበለን ሰዎች አድርገን ጀዛኩሙላሁ ኸይር ሽክራን ለኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ መሐመድ አቡ ፈርሃን ጀዛኩሙላሁ ኸይር ለነበረት ጊዜ ለሰጡን ዕውቀት ለሰጡን ማስታወሻ ሁሉ አላህ ጀለ ጀላሉሁ ንያችሁን ይምላላችሁ ያሰባችሁትን ይምላላችሁ። ጀዛኩሙላሁ ኸይር እንላለን። እንግዲህ አድማጮቻችን ዛሬ የነበረን ፕሮግራም ይህንን ይመስል ነበር። በነገው ዕለት በተመሳሳይ ፕሮግራም ከሌላ ኡስታዝ ጋራ በተለየ አርዕስት እንገናኛለን በሰዓቱ። ጀዛኩሙላሁ ኸይር። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይር።